ኢትዮጵያ በቅርቡ ዋጋ የሚጨምሩ ነገሮች መለየታቸው ተነገረ። መንግስት ከአይኤምኤፍ የ5 ቢሊዮን ዶላር ብድር ለማግኘት ሲል ትልቅ የታክስ ማሻሻያዎችን በቅርቡ ሊያደርግም ስለመሆኑ ተነግሯል። ማብራት ስለጨመርኩኝ የኢትዮጵያ ሕዝብ ተረዱኝ፣ 2017 ላይ መክፈል የነበረባችሁ ብር ነው እያለ ነው። 3 እጥፍ ግብር ቴሌ እንደዚህ ነበር። ወደዛ መንግስት ስራዬ ብሎ ተደራጅቶ ህዝቡን መዝረፍ። ከዚህ በኋላ ኢትዮጵያ በቀኝ ግዛት አልተገዛችም እምትሉ ዕውቀት አለን እምትሉ ደንቆሮች ራሱ ማለት ከዚህ በኋላ ስትሉ እንዳልሰማ። ድሮ ቀኝ ግዛት በጠመንጃ ነበራ፣ አሁን ታየዋለህ በግብር እያፈረስንም ሰላማዊ ሰልፍም እየወጣንም ወደዛ ወደዚህ እያልን ማድረግ ያለብን እናደርጋለን። ሀገሩን የሚወድ ሰው እንዴት ከአይኤምኤፍ ብድር ይበደራል? ኢትዮጵያ ቁማር ጨዋታ ጀምራለች፣ ያውም የማታሸንፈውን። ይህ ዘገባ የዓለም አቀፍ ዜናዎች ትንታኔ ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አሁንም በድጋሚ ኢትዮጵያን ህዝብ እያስቆጣ የሚገኘው የግብር ጭማሪ አለ። ግብር እንግዲህ 3 እጥፍ ጨምሯል የሚል ነገር የሰማን ነው የምንገኘው። እሱ አብረን የምንመለከት ነው የሚሆነው። ለዚህ ሁሉ ህዝቡን ላማረው ዋጋ ጭማሪ እንደዚሁ ደግሞ ለውድነቱ ያበቃን እንግዲህ አንድ ድርጅት አለ። ይህ ድርጅት እንግዲህ ኢትዮጵያ መንግስት ጭካኔ የሚያሳይ ነው። ማን ነውና ለምን ይሄን አደረገ የሚለው ጋር የምንመለከተው የሚሆነው። ላይክ እና ሼር ማድረጋችሁን ሐሳባችሁን ያስቀምጣችሁ እስከ መጨረሻ ማየታችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። መጀመሪያ ኢትዮጵያ ህዝብ በዋጋ ጭማሪ እንደዚሁ ነው ውድነቱ በዚህ መንገድ እንዲሰቃይ የፈረደበት ድርጅት ከማየታችን በፊት እንደዚሁ ደግሞ የመንግስት ጭካኔ ምን ያክል እንደሆነ ከማየታችን በፊት እስቲ ተመልከቱ። ማብራት ስለጨመርኩኝ የኢትዮጵያ ህዝብ ተረዱኝ፣ 2017 ላይ መክፈል የነበረባችሁ ብር ነው እያለ ነው። 2017 እኛ ዕዳ ነበረብን እንዴ? ዕዳ አለ እኛ ጋር። 2016 ላይ እኛ ዕዳ አለብን፣ እየከፈልን የኖር ነው። ቆራርጬ እየተቀበልኳችሁ ነው ትላለህ። ምንድነው መቆራርጠው? ዋጋ ጨመርክ፣ ቆራርጠህም ጨምረው ምንም አድርገው፣ ግን ዋጋ ቀን በቀን እየጨመራችሁ ነው። እኔ እኮ ህዝቡን ማማረር ታጥቃችሁ እንዴት ተነሳችሁት? ቆይ አንዱ ሲጨምር አንዶቻችሁ ተረጋጉ። በተለይ የልማት ድርጅት የምትባሉ ምንድነው እንደሚያጣድፋችሁ? ምን አይነት ኮስት ኖሮክ ነው ሃይድሮ ፓወር ነው የምትጠቀመው? ኦፕሬሽን ኮስት እኮ በጣም ዝቅተኛ ነው አንዴ ከተገነባ በኋላ። እና ህዝቡን እንደዚህ ምርር ካላደረግ ነው እያላችሁ ቀን በቀን ዋጋ የሚጨምር ድርጅት ፖስት የሚደረገው ምንድን ነው? አረ እባክህ መንግስት እነዚህ ሰዎች አረጋጋልን ወይ አመራሮቹን ሁሉ በታትን ለቀቅልን። ለምሳሌ እንግዲህ የኤሌክትሪክ ዋጋም እንግዲህ አሁን ላይ ኢትዮጵያ ውስጥ አይ ቲንክ ትላንትና ጨምር ያለው ብሎ ዋጋ አውጥቷል። ጨምር ያለው ብሎ አይናገሩም። ኢትዮጵያ ውስጥ እንግዲህ ቴሌኮም ዋጋ ሲጨምር፣ መብራት ኃይልም ውሃም ዋጋ ሲጨምር ማሻሻያ ነው የሚባለው። እኔ ወዴት እንደሚሻል እግዚአብሔር ያውቀው፣ ስንት ጊዜም እንደሚሻል እግዚአብሔር ያውቀው። ቴሌ ደግሞ አሁን ያለው አይ ሚን መብራት ኃይል አሁን ያለው 2017 ላይ መክፈል የነበረባችሁ ነበረ ሰው አሁን ላይ አምተን እንትን አድርገነዋል ምናምን ጨምርንባችኋል ምናምን ነገር እና ጭማሪው የማይባልም እንደማሻሻያ ነው። መጀመሪያ የነበረውን ነገር አዘደቅነው ነገር ብሎ እንግዲህ ይሄ በጣም ህዝቡን ያሰቃይ የሚገኝ ነገር ነው። በተለይ ኢትዮ ቴሌኮም እና መብራት ኃይል እኔ በተለይ የሚባል የለም ሁሉም ኢትዮጵያን ህዝብ እያሰቃየ የሚገኝ ድርጅት ነው ኢትዮጵያ ውስጥ የሚገኘው እና በዚሁ አጋጣሚ ይሄን ዜና ስሙት። ኢትዮጵያ በቅርቡ ዋጋ የሚጨምሩ ነገሮች መለየታቸው ተነገረ። መንግስት ከአይኤምኤፍ የ5 ቢሊዮን ዶላር ብድር ለማግኘት ሲል ትልቅ የታክስ ማሻሻያዎችን በቅርቡ ሊያደርግም ስለመሆኑ ተነግሯል። ምን ላይ ነው ዋጋ የሚጨመረው ካላችሁ ደግሞ አንደኛ የነዳጅ ድጎማ በሙሉ ይነሳል፣ ዋጋውም በገበያ ይወሰናል ተብሏል። ሁለተኛ ደግሞ በሪል ስቴት እና በመኪና ባለቤትነት ላይ አዲስ ቀረጥ ይጣላል። በሶስተኛነት በአልኮል በትንባሆና በኢንቨስትመንት መብቶች ላይም እንዲሁ ቀረጡ ይጣላል ተብሏል። ይህ ማለት የኑሮ ውድነቱ ሌላ ምዕራፍ ሊጀምር ነው ማለት ይሆን? እናንተ ምን ትላላችሁ? አስተያየቶቻችሁን በኮመንት ላይ አስፍሩልኝ። ይህ ነው እንግዲህ እኔ የኢትዮጵያ መንግስት የኢትዮጵያ ህዝብ የጠበቀ የነበረው ከምርጫው በኋላ ቢያንስ ለኢትዮጵያ ህዝብ ይሰራል፣ ኦኬ ህዝቡን ዝቅ ብሎ አይቶ የተራሚ ጌጠማ ሚገኝ ውርደቱን ያሻሽላል የሚል ነገር ነው ህዝቡ ኤክስፔክት እያደረገ የሚገው የጠበቀ የሚገው። ነገር ግን እንደምንመለከተው ጭራሽ የዋጋ ጭማሪ እዚህ ላይ ያረጋለ ተዘጋጁ ብሎ መንግስት መግለጫ እስከ ማውጣት ድረስ ደርሷል ከምርጫው በኋላ ሰሞኑንና በጣም ብዙዎችን እያሰጋ የሚገኝ ነገር ነው። ወደ አይኤምኤፍ መለስበታለሁ። ለዚህ ሁሉ ላይ ዳረገን ኢትዮጵያ ህዝብ በዚህ መንገድ እንዲሰቃይ የፈቀደውና እያሰቃየው እያንገላታው የሚገኘው አይኤምኤፍ ከመንግስት ጋር ተባብሮ ነው። እንዴት ነው ነገር የምንመለከት ነው የሚሆነው። የግብር ጉዳይ ስናነሳ ወንድማችን ስሙት። ግብር 3 እጥፍ ዘረፋ ነው በእውነት። ቀጣይ ዓመት ላይ የበጀት እንትኑን ሲዘግቡ ካሰብነው በላይ ዘርፈናል፣ ይህን ህዝብ ካሰብነው በላይ ዘርፈናል ብሎ ነው ማውራት ያለባቸው። አባይ ተገደበ፣ መብራቱ እጥፍ፣ ቴሌም ትርፋማ ነኝ ይላል። ከ15 ብር ሲም ካርድ 85 ብር። ወዴት እየሄድን ነው? ንግድ ባንክ 10 ብር ትራንስፈር የነበረው አዘር ባንክ
50 ምናምን ብር 5 እጥፍና 4 እጥፍ ሰዎች እየተዘረፍን በጣም እኔ ምላችሁ በዚህ ልክ ምን ያህል ብንናቅ ነው እንዴ? በዚህ ልክ እንዴት ነው እኛ ምን አገባን? ምን አግብቶን ነው እንደዚህ ምን ከፍሎኛ? 3 እጥፍ ግብር ቴሌ እንደዚህ ነበር ወደዛ እንዴ? አባይ መብራት ጨምራል። እኔ ምን አይነት ሀገር ላይ ነው እየኖርን ያለ ነው? ምን አይነት ሀገር ላይ ነው እየኖርን ያለ ነው? ማርያምን እንዴ መንግስት ስራዬ ብሎ ተደራጅቶ ህዝቡን መዝረፍ፣ ስራዬ ብሎ ሰው አዋቅሮ ተደራጅቶ ህዝቡን መዝረፍ ማለት ነው። ምን አይነት ሀገር ነው እየተኖረ ያለው? የምሬ እኮ ነው። ህዝቡ እኔ ህዝቡ ምንድነው ምን ሲመጣብህ ነው የምትጮኸው እንዴ? ታርጋ እንደዚህ አርክ እንደዚህ 50 ምናምን ሺህ ብር ክፈል ተባለ። ግብር ደግሞ እንደዚህ ነው። ነገ ከነገ ወዲያ እኮ የተራመድክበትን የቆጤ ክፈል የምትባልበት ጊዜ ይመጣል እኮ እንዴ። እኔ አይኑ ይገባኛል ለምን ህዝቡ እንደዚህ ዝም እንዳለ ማለት ነው። በፍርሃትም ራሱን ላለማስጠቃትና ራሱንም ላለማድረግ ነው ይህሽ ያለው ማለት ነው። እመኑኝም አትመኑኝም የምሬን ነው የምነግራችሁ ያለሁት ማለት ነው። እመኑም አትመኑ ዝም ብትሉም ብጮህም ከመገደል ወደ ኋላ አትሉም ማለት ነው። ራሳችሁን ካላስከበራችሁ ራሳችሁን ካላስከበርን ብንጮህም ዝም ብንልም ምንም ብናረግ የፈለገ ነገር ብናረግ ሰውየው ከመግደል ወደ ኋላ አይልም። ከመዝረፍ እንደዚህ ከምታዩት ወደ ኋላ አይልም። ቆይ የሚሻለው የቱ ነው? ሰው እኮ ጥቅሙ የሚቀርምበትን እኮ ነው የሚያስበው። ይሄ ይጠቅመኛል ይሄ ይጎዳኛል ብሎ ማሰብ አለበት አይደል እንዴ? ወደፊት እንደምንገደል እያወቅኩ እንዴት ነው ቁጭ ብዬ የምጠብቀው? ወደፊት እንደዚህ 3 ግብር 4 ክፍል እንዴ? ጉዳዩ እኮ የአይኤምኤፍ እኮ ነው እናውቀዋለን እኮ። እሱ እዛ ጦርነት እዛ ህዝብ ለመፍጀት የማያውቀው መሳሪያ ከዚህም ከዛም እያጎሰበሰ ዕዳ ውስጥ ይገባል እንዳማከረ ሰው። ከዛ የሆነ ነገር ወጓ ሲል በሆነ ነገር ሲጮህበት ህዝቡ ላይ መጥቶ 3 እጥፍ ጨምሩ ግብር። ከየት አምጥቶ ነው የሚከፍለው ህዝብ? ስራ የለም። ስራ ወጥቶ ዲክሲድ ትገቡታላችሁ እንዴ? የሆነ ነገር ደግሞ ሲልም በግብር በምናምን ለጥፍ ምናምን እንደዚህ አርግ በብሔር በምናምን እያደረጋችሁ ከስራ ውጭ ታርጉታላችሁ። ከስራ ውጭ የሆነ ቁጭ ሲል ደግሞ 3 እጥፍ ግብር ክፈል ትሉታላችሁ። ቴሌ ላይ እንደዚህ ምናምን ጭማሪ ባንዴ እንዴ! ይሄ ህዝብ እኮ እየሰራ አይደለም ያለው በኢሳት እኮ በጦርነት ጭንቀት ላይ ዛሬ መጣ ነገ መጣ እያለ የሚጨናነቅበት ሰዓት ላይ እንደናንተ እኮ የምሬ እኮ ነው ሆዱን ከርሱን ሲሞላ አይደለም የሚኖረው፣ ሲዘርፍ ሲያጭበረብር አይደለም የሚኖረው ህዝብ ማለት ነው። ሲሰራ እንደኖረ ሰው ግብር እንደዚህ 3 እጥፍ አምጡ፣ ቴሌ እንደዚህ አድርጉ። የምሬን ነው። አንድነታችን ማስጠበቅ ማስከበር አለብን። እመኑኝም አትመኑኝም የምሬን ነው የምናገረው ማለት ነው። ዝም ብለን አንሞትም። ማስከበር ያለብንም መናገር ያለብንም ማድረግ ያለብን ቅድም ወንድማችን እንደተናገረው እየጮህንም ቢሆን እያፈረስንም ሰላማዊ ሰልፍም እየወጣንም ወደዛ ወደዚህ እያልን ማድረግ ያለብን እናደርጋለን። ገባችሁ? በመንግስት ሲፈለግ ሰላማዊ ሰልፍ ይፈቀዳል። ህዝቡ ባይፈቅድም ግዴታ ወጣ ይባላል። ገባችሁ? ህዝቡ ደግሞ ሲፈልግ ደግሞ የምን ሰላማዊ ሰልፍ ነው የምትለው አርፈን ውርዳ እየተባለ ይገረፋል። ይህ እንግዲህ ህዝቡ በዚህ መንገድ ተማሮ እንግዲህ የተናገረ ያለው ጩኸት ብቻ ነው፣ ማንም የማይሰማው ጩኸት ነውና ቅድም እንዳልኳችሁ እንግዲህ ለዚህ ሁሉ ላይ ዳረገን ኢትዮጵያ ውስጥ በዚህ መንገድ ዋጋ እንዲጨምር ያደረገው $1 ከ57 ብር ተነስቶ 187 ብር እንዲገባ ያደረገው ማን ነው የሚለውን ነገር ስንመለከት አንድ አይኤምኤፍ የተባለ ድርጅት አለ። ይሄ ድርጅት ነው እንግዲህ ከኢትዮጵያ መንግስት ጋር ተባብሮ ኢትዮጵያ ህዝብ ስቃይ እያበዛ የሚገኘውና ስለዚህ ድርጅት ካነሳን አይቀር ይሄ ቪዲዮ ስሙት። መጀመሪያ ኢትዮጵያ ቁማር ጨዋታ ጀምራለች፣ ያውም የማታሸንፈውን። ይህ ዘገባ የዓለም አቀፍ ዜናዎች ትንታኔ ነው። ታዲያ ይህንን በተጨባጭ መረጃም ያሳያሉ። የሰሞንኛ ዶላር ጭማሬ ከ57 ብር ወደ 76 ብር፣ አሁን ላይ ከ80 አልፎ በየቀኑ እጅግ በጣም ለውጥ እያሳየ ይገኛል። ለምን ኢትዮጵያ ማታሸንፈው ጨዋታ ውስጥ ገባች? ማንስ እጅግ በጣም ቁጥብ የነበረውን የገበያና የዶላር ንግድ እንደዚህ ልቅ እንዲሆን አደረገው? ማንስ እጅ አስጠመዛት? ይህ ሁሉ መልስ አለ። አይኤምኤፍ፣ ወርልድ ባንክ የዚህ ጨዋታ ምዕራባውያን አጫዋች ነገዶች ናቸው። ታዲያ ከ10 ቢሊዮን ዶላር በላይ በብድር መልክና በድጋፍ መልክ ይህንን እንዲያደርጉ ብዙ ጊዜ ሲወተውትና ኢትዮጵያን መንግስት ሲያስጨንቁም ነበር። በስተመጨረሻ ተሳክቶላቸው እጅ መጠምዘዝ የሚባለውን ተግባር አደረጉ። በዚህ ደስተኛ የነበሩት አውሮፓ ህብረቶች፣ አሜሪካኖች፣ ምዕራባውያን በሙሉ ነበሩ። ሌሎቹ ግን ደስተኛ አልነበሩም። ዓለም አቀፍ ሚዲያዎችም ለዚህ ነበር
ኢትዮጵያ የማታሸንፈውን ቁማር ጨዋታ ውስጥ ያውም በሕይወቷ ትጫወታለች፣ እጅም ትሰጣለች ሲሉ የተደመጡት በምክንያት ደግሞ ናይጄሪያን ያሳያሉ። ናይጄሪያ ከዓመታት በፊት $1 በ400 የነሱ ገንዘብ ይቀየር ነበር። አሁን 1500 አካባቢ ይመነዘራል። ይህ ደግሞ የማይችሉት እዳ ውስጥ እንደገቡና ኢትዮጵያ በተጫወተችው ተመሳሳይ ጨዋታ ውስጥ እየገቡ ቁማር እየተበሉ እንዳለ ይታወቃሉ። ናይጄሪያ እጅግ በጣም ብዙ ሪሶርሶች አሏት ወደ ውጭ መላክ የምትችለው። ኢትዮጵያ ግን በእንደዚህ አይነት ልክ የላትም። ታዲያ ብዙ ኤክስፖርት ሳናደርግ ብዙ ኢምፖርት የሚደረጉ ነገሮች እያሉን ብዙ ዶላር እየፈለግን እንዴትስ ዶላርን ከፍ አድርገን ብር እናዝቅጣለን? በቂ ገንዘብ ሳይኖረን እንዴትስ ዶላርን እናከብራለን? ይህ ሁሉ ጥያቄ መመለስ ያለበት ነው። ይህ ፍሎቲንግ በምዕራቡ ዓለም እንደ ራሻ የሚያጋጥማቸው ነበር። ራሻ በጣም ብዙ ሪሶርስ ስላላት አቅምም ስለነበራት እንደመለሰችው ይታወቃል። እኛ ግን እንዴት አድርገን ልናረግ ነው? እጅግ መልስ የሚያስፈልገው ጥያቄ ነው። እውነትስ ቁማር እየተጫወትን ነው? ለሀገር የሚበጅ ኢኮኖሚ እያደረግን? ምላሹን አብረን የምናየው ይሆናል። አንድ ነገር ግን ማለት እፈልጋለሁ። በደርግ ዘመነ መንግስት ቡና ቦርድ ብቻውን የመንግስትን ባንክ ካዝና ያበድር እንደነበረ ይገለጻል። በዛን ወቅት $1 በኢትዮጵያ 2 ብር ይመነዘር ነበር። እስከ 93 ባለው ዳታም $1 እስከ 6 ብር ያወጣ ነበር። ከዛ በኋላ ያለው የዝቅጠት መንገድ ግን እጅግ በጣም አሳሳቢ ነው። ሌላው ይቅርና የትኛው የኢትዮጵያ እድገት እያንዳንዱ ኢትዮጵያውያን ላይ ታይቷል? የትኛውስ የሀብት ክፍፍል በየሁሉም ደርሷል? ያም ሆነ ይህ ለሀገራችን ሰላም ያምጣልን። ይሄ ነው። ይሄ ዜና የወጣው $75 ብር አካባቢ ያለ ነው። ይሄ ማለት አመት ላይ ሞላ ይችላል ምናልባት፣ ምክንያቱም ዶላር በአንድ አመት ውስጥ ነው በዚህ መንገድ ነጥሮ ኦልሞስት ወደ 200 ብር ይጠጋውና ወንድማችን እንደነ ያለው እንዴት ኢትዮጵያ ከአይኤምኤፍ ጋር ሼር ስለጀመረች ደግሞ መናገር ስለጀመሩ ብቻ ብድር መቀበል ገና የተገባበት ስለነበረ ዶላር ከ57 ብር ወደ 77 ብር አካባቢ ገብቷል ነው ይሄ ቪዲዮ ሲሰራ ማለት ነው። ከአመት በፊት ሊሆን ይችላል ይሄ ቪዲዮ ሲሰራው። አሁን ላይ ዶላር ስንት ነው? 180 ብር ኦልሞስት 90 ብር ነው አሁን ላይ ዶላር። በባንክ ደረጃም ስንሄድ ከዛው አካባቢ ብዙም አይርቅም። በባንክ ራሱ ስንመለከተው 170 ምናምን 180 ብር ነው የተመነዘረ የሚገኘው አሁን ላይ ማለት ነው። እና ለዚሁ ላይ ያደረገው ማን ነው? አይኤምኤፍ ነው። ይሄ ነገር አያዋጣንም የተባለ ምን አገባችሁ ተብሎ እንግዲህ የተገባበት ነገር ነው። እና እውነት ለመናገር የአንድ ሀገር መንግስት ከአይኤምኤፍ ጋር ውል ተፈራርሞ ብድር መቀበል ጀመረ ማለት ህዝቡ ላይ ምን ያክል እንደጨከነ የሚያሳይ ነገር እንዳለ ነው የምንመለከተውና ወንድማችንን ስሙት። ከዚህ በኋላ ኢትዮጵያ በቀኝ ግዛት አልተገዛችም የምትሉ ዕውቀት አለን የምትሉ ደንቆሮች ራሱ ማለት ከዚህ በኋላ ስትሉ እንዳልሰማ። ድሮ ቀኝ ግዛት በጠመንጃ ነበራ፣ አሁን ታየዋለህ በግብር እንደፈለጉ መጮቻ ሲያረጉ እንደተገዛህ ታምናለህ ማለት ነው። አገሩን የሚወድ ሰው እንዴት ከአይኤምኤፍ ብድር ይበደራል? ከአይኤምኤፍ ብድር ተበደርክ ማለት እኮ ከዚህ በኋላ እነሱ ቀኝ እጅ እንደፈለጉ እንደዚህ ይወላውሉሃል ማለት ነው። አገርህን በቃ ከንቱ ሀገር 5-10 ዓመት ደግሞ እናየዋለን። ይሄ ነው እንግዲህ እና ምን ያክል ጭካኔ የተሞሉ መሪዎች የመሩ እንደሆነ የምንመለከተው ከአይኤምኤፍ ብድር መበደራቸው ራሱ አንዱ ማሳያ ነው። እና ከዚህ በፊት ከአይኤምኤፍ ብድር የተበደሩ ሀገራትን ናይጄሪያ፣ ሌሎች ስንመለከት ምን ያክል ዝቅጠት ውስጥ እንደሚገኙ ምን ያክል ችግር ውስጥ እንደሚገኙ ከዚህ ገብቶ የነበሩ ሀገራት ራስ የወጡበትን መንገድ ሰርች አድርገን ስንመለከተው ያስነግጣቸዋል። እኛስ መቼም ማንወጣም በዚህ ባርነት ተገዝተን ነው ቀኝ ተገዝተን እንኖራለን ብላችሁ ነው የምትወስኑት። እና እታችን ስማል ሂድ ከሀገራችን ብለው አይኤምኤፍን ያባረሩና ብራቸውን የሰጡ 2 ሀገራቶች ማን ናቸው? ብራዚል እና አርጀንቲና። እነዚህ ሀገራቶች ኢኮኖሚያቸው ስለተንሰራራና ኢምፕሩቭ ስላደረገ ምናምን አይደለም፣ ግን የራሳቸውን የሀገራቸውን ሉዓላዊነት ለመመለስ ብለው ቶሎ ብራቸውን መልሰው ቻው አሏቸው። ለምን እናንተ ገብታችሁ ሀገራችንን ኮንትሮል እንድታደርጉ አንፈልግም፣ ህዝባችንን ኮንትሮል እንድታደርጉ አንፈልግም፣ ብራችሁን ውሰዱና ሂዱ አሏቸው። ይሄ ስቶሪ ለኛ አንድ ሞቲቬት ማድረግ ያለብን ነገር ይመስለኛል። አሁን ከአይኤምኤፍ ጋር የገባነው ስምምነት እንደ I don't agree with it። እኔ ሰፖርት አላደርገውም። ለምን ብዙ ጫናዎች አሉ፣ እያንዳንዱ ነገሮቻችን ላይ ገብተዋል። ሶ እንደዚህ አይነት ሙቭ ብናደርግ ወይኔ እንዴት ደስ እንደሚለኝ። እናንተ እንዴት ታስባላችሁ? ይሄ ነው እንግዲህ የኛም ይቻልም አይመስለኝም። ኦኬ የብድር ሽግግር እየተባለ ይደረጋል። መክፈል ብንፈልግ ራሱ ምንችል አይመስለኝም። ቅድማ ሰምቻችሁ ነበር መንግስት በዚህ ዓመት ደግሞ በቀጣዮቹ 5 ዓመት ከአይኤምኤፍ $5 ቢሊዮን ለመቀበል
ምን ያደርጋል ተብሏል። ነዳጅ ድጎማ ያነሳል፣ እንትን ያደርጋል፣ እንትን ለዋጋ ይጨምራል የሚል መግለጫ ከመንግስት ስራው ሰምተናል። ኦኬ ይሄን ያክል ብር ከአይመፍ ስለምንቀበል ሰው እዚህ ላይ ድጎማ ስለምናነሳና ዋጋ ስለምንጨምር ተዘጋጁ የሚል ነገር ቀድሞ ይነገራል። ዘን በጊዜው ይለጠፍብሃል መጥቶ ማንም ምንም ማለት አይችልም መናገር አይችልም። እና ያው በዚህ ነገር የሚጎዳው ማን ነው ብሎ ስንመለከት ታች ያለው ማህበረሰብ ነው እንጂ ከላይ የሚገኙ ሀብታሞች ሞርን ሀብታም እየሆኑ የሚሄዱት ለነሱ ይመቻቸዋል፣ አሪፍ ነው። ይሄም ነው እንግዲህ በኢትዮጵያ ውስጥ የድሃውና የሀብታሙን ልዩነት በጣም አስፍቶ መካከለኛ የሚባል ማህበረሰብ ኢትዮጵያ ውስጥ እንዳይኖር ያደረገው ይሄ ነው። ወይ ድሃ ነው ያለው ሀብታም ነው ያለው። ከዛ ውጪ መካከለኛ የሚባል አካል ኢትዮጵያ ውስጥ አሁን ላይ የለም፣ ሬር ነው፣ በጣም አይገኝም ራሱ። ኦኬ ይሄ የሆነበት ምክንያት ምንድነው? ሀብታሞቹ ዋጋ ሲጨምርባቸው የጨመሩ ይላሉ፣ ግብር ሲጨምሩባቸው ዋጋ ይጨምራሉ። ታች ላይ ያለው ድሃው ማህበረሰብ ግን ሞር እየወደቀ ነው የሚሄደው። ሞር ድህነት ውስጥ የገባ ከድህነት ወለል በታች እየሆነ ነው የሚሄደው። 70% የነበረው ድህነት ወለል በታች አሁን ቢመረመር 90 ሊሆን ይችላል። ኢትዮጵያ ህዝብ አሁን ላይ ከድህነት ወለል በታች የሚገኝ which means ድሃ ለመባል ራሱ የሆነ ገንዘብ ሊኖረው ይገባል፣ የሆነ ነገር ሊኖረው የሚገባ ህዝብ ነው ኢትዮጵያ ህዝብ። ከ70% በላይ ነው እንግዲህ ጥናት በፊት የሚያሳየው። አሁን ስንመለከት ግን ከዛም በላይ ሊሆን ይችላል። አሁን ላይ ኢትዮጵያ ላይ ምን ያክል ሀብተኛ እንዳለ ምን ያክል ችግር ምንድነው ድሃ እንዳለ ዓለም ኢንፎርሜሽን የለኝም ብሎ ድጋማ ደግሞ አቆሟል አሁን ላይ። ምክንያቱም ኢትዮጵያ መንግስት ኢትዮጵያ ሀገር ላይ ምን ያክል ችግር ያለባቸው ሰዎች እንዳሉ ወይ ደግሞ ምን ያክል እርዳታ የሚያስፈልጉ ሰዎች እንዳሉ ዳታ አልሰጥም ብሏል መንግስት። ስለዚህ እኔ ማገዝ አቆሚያለሁ ብሎ መግለጫ ወጥቷል። ባለፈው አይ ቲንክ ሰርቼበታለሁ፣ በዛ ጉዳይ አልሰራሁበትም። ለወደፊት እንመለከታለን፣ በቅርቡ ይላችሁ እመጣለሁ እንመለከታለንና ዋና ፖይንቱ ምንድነው? መንግስት በፊቱ መንግስት ወደም በፊት ምን ይደረግ ነበር? መንግስት ይሄን ያክል እርዳታ የሚያስፈልገው ሰዎች ኢትዮጵያ ውስጥ ሀገራችን ላይ አሉ፣ ይሄን ያክል ችግረተኞች አሉ፣ ተፈናቃዮች አሉ፣ ይሄን ያክል እንትን አለ እና እርዳታ ማድረግ ለሚችሉ ድርጅቶች ዳታውን ያቀርባል። አሁን ላይ ግን መንግስት እሱን ዳታ ማቅረብ ሙሉ በሙሉ ድርጅቱ ቢፈልግ እንኳን በፊት እንግዲህ ተፈልጎ ነበር ድርጅቶች የሚቀርብ፣ አሁን ግን ድርጅቶች ቢፈልጉ እንኳን ዳታው አይሰጣቸውም። ስለዚህ ማወቅ አልችልም ለማን እንደሆነ ብሎ እገዛ ማድረግ አቁሜያለሁ የሚል ነገር እንግዲህ ተወጥቷልና በዚህ ልክ ነው። ኦኬ እኔ የኢትዮጵያ መንግስት ለኢትዮጵያ ህዝብ እያሰበ ነው ወይ? እግዚአብሔር ይወቀው። ለዚህ ነው ብዙ ጊዜ ለነጮች ነው የሰራችሁ ለኛ ለሚሰራችሁ የምትገኙት ሀገሪቷን ለኛ ለሚያሳምራችሁ የምትገኙት ሀገሪቷን እናንተ ለራሳችሁ ለአገር ገጽታ ኦኬ እንትና እንደዚህ ያርጓል እንዲባል በካሜራ እንዲያምርላችሁ ያጋችሁ የምትገኙ ብለን የምንናገረው ከዚህ አንጻር ነው። የሚሰራው ነገር አሪፍ ሆነ ያለ ለህዝቡ ነው ወይ ብሎ የሚል ጥያቄ ያስነሳል። ጥሩ ነው የሚሆነው ነገር የሰራ የሚገኘው ነገር ደስ ይላል፣ ግን ለህዝቡ ነው ወይ የተደረገ የሚገኘው ነገር የሚል ጥያቄ ያስነሳልና ከዚህ ቤት አንድ ደሳቻችሁ ነበር። ኢትዮጵያ የፈረመች አንድ የጤና ከአሜሪካ የፈረመችው ለብር ተብሎ ኢትዮጵያን ህዝብ እኔ እግዚአብሔር ይወቀው ለማየት ሞክሩ። ዩ ጋይስ ኢትዮጵያን ፈረመች። ስለምን እንደማወራላችሁ እንገራችሁ። ስለ አሜሪካ ፈርስት የሚለውን ግሎባል ሄልት ዲል አለ አይደል? ኢትዮጵያን ፈረመች አሁን ዲሰምበር 23 ላይ። ወይኔ ኬንያ ማለት ነው። ኬንያ ዲሰምበር 4 ነው የፈረመችው፣ ከምንም አፍሪካ ሀገራቶች በፊት ማለት ነው የፈረመችው። እና ለምን ፈረምክ ብለው ዊሊያም ሩቶን ኮርት ወስደውታል። ፍርድ ቤት ጃንዋሪ 16 ለጃንዋሪ 16 ተቀጥሯል። ለምን እንደፈረመ እንዲያስረዳ ማለት ነው። ዲሉን ልንገራችሁ። ኢትዮጵያ የፈረመችውና ኬንያ የፈረመችውን በማነጻጸር ላስረዳችሁ። ባይዶ ኢትዮጵያና ኬንያ ብቻ አይደለም የፈረሙት፣ እነ ናይጄሪያ እነ ሩዋንዳ ምናምን፣ ግን ማንም ሰው ምንም የጠየቀ የለም። ኬንያውያኖች ብቻ። እኔ ግን ኬንያኖች በጣም አድናቂያቸው ነኝ። ኬንያኖች ብቻ ናቸው የጠየቁት። አይ ቲንክ እንዳለ 40 ፔጅ ራሱ ያነበቡት አገራቶች የኬንያ ፒፕል ብቻ ናቸው የሚሆኑት። ሌላው ዝም ብሎ ብቻ ብሩን ለማግኘት ነው የፈረመው። ዲሉ ምን መሰላችሁ? እንደ ድሮ ዩኤስኤአይዲ ምናምን የለማ፣ እንደ ድሮ ኤንጂኦ ምናምን ፈንድ አይደረግም ነው አሜሪካ የምትለው። አሁን ባይላትራል በቃ ገቨርንመንት ቱ ገቨርንመንት፣ ይሄኛው መንግስት የአሜሪካ መንግስት ለኢትዮጵያ መንግስት ቀጥታ ዳይሬክትሊ ብሩን ይሰጣል። የተመደበልን ገንዘብ ደግሞ $1.6 ቢሊዮን ነው። ለኬንያ የተመደበላት $2.5 ቢሊዮን ነው። ከዛ ውስጥ ኢትዮጵያ ወደ 400 ሚሊዮን ምናምኑን ዶሜስቲክሊ ፋይናንስ ማድረግ አለባት። የተቀረውን አሜሪካ ትሰጣታለች። የኬንያ ደግሞ 2.5 ውስጥ ወደ 1.8 ነው እንደዛ ዩኤስ ፈንድ ታደርጋለች። ኬንያ ደግሞ ወደ 800 ምናምን ሚሊዮኑን በራሳቸው በዶሜስቲክ ፋይናንሲንግ። ከዛ ዶሜስቲክ ፋይናንሲንግ ደግሞ ስናካሄድ ማለት ነው ከወርልድ ባንክ ተቀብለ ምናምን ማድረግ አንችልም።
ራሳችን ዘው ዶሜስቲክሊ ነው ፈንድ ማድረግ የምንችለው እንጂ ከሌላ ኤክስተርናል ፈንድ አድራጊዎች ወስደን ምናምን አሜሪካ ይሄንን ብር ለኢትዮጵያ ምንድን ነው እንድታደርግላት የፈለገችው? ኢትዮጵያ የጠየቀችው ዲጂታል ኢንፍራስትራክቸር እንድትዘረጋበት which is እንዳለ ሄልዝ ኬር ሲስተሙን ዲጂታላይዝ አድርጉልን ነው፣ ላቦራቶሪውን ዲጂታላይዝ ምናምን አዘምኑልን ብላ ነው የጠየቁት። ስለዚህ ዲጂታላይዝ ሲያደርጉ የኛ ሄልዝ ዴታ አላቸው ማለት ነው። ፉል አክሰስ ነው የተሰጣቸው። ኢማጂን ፉል አክሰስ የ100 ሚሊዮን ህዝብ ዴታ ፉል አክሰስ ማድረግ ይችላሉ እነዚህ ሰዎች። you know what I mean? ኬንያ ኖ እኛ ዲጂታል እንድታረጉልን አንፈልግም፣ የምንፈልገው ፕራይቬሲያችን ነው። ስለዚህ ምን ኢንክሉድ እንደሚያደርግ ልንገራችሁ። አንድ ሰው ሐኪም ቤት ከገባበት ሰዓት ጀምሮ እስኪወጣበት ያለውን ዴታ ነው የሚፈልጉት። በቃ ገባ፣ ታከመ፣ ዴሞግራፊው ማን ነው፣ ስንት አመቱ ነው፣ እሺ ምን ላቦራቶሪ ተካሄደለት፣ ውጤቱ ምን ነበር፣ ምን መድኃኒት ተሰጠው ምናምን ኤቭሪቲንግ ዲቴይሉን የብለድ ሳምፕሉ ምናምን ኤቭሪቲንግ ነው የሚፈልጉት ማለት ነው፣ ዴታውን የሚፈልጉት። ሌላው ኤምኦዩ ላይ ማለት ነው ያለው እዛ ዲሉ ላይ ያለው ሁለተኛው ያጣላው ኬንያ ውስጥ ስፔስመን ሼሪንግ ነው። ምንድነው ስፔስመን ሼሪንግ ማለት? የአንድ አሁን ለምሳሌ እኛ ጋር መርበርግ ነበረ አይሆንም ባለፈው ልክ እሱ በታየ በ5 ቀናት ውስጥ ፊዚካል ስፔስመን ወደ ዩኤስ መላክ አለበት ነው የሚለው ህጉ። ዩኤስ ሄድና ሲዲሲን ኦር ላይክ የዩኤስ ፕራይቬት ገቨርንመንቶች ፕራይቬት ሴክተሮች ያዩታል፣ ይመረምሩታል፣ ከዛ መድኃኒት ይሰሩለታል ወይ ደግሞ እንትን ይሰሩለታል፣ ምንድነው ክትባት ይሰራለትና መጥቶ ያ እንትን መድኃኒት መጥቶ ለኛ ወይ $1,000 ወይ $2,000 ምናምን ይሸጡልናል ማለት ነው። እና ኬንያን የሚሉት ምንድነው ፈርስት ኦፍ ኦል አሉ ስፔስሜንን ወስዳችሁ ከሰራችሁ የኛ ቤኔፊት ምንድነው ነው እነሱ እያሉ ያሉት። ፓተንት የምታደርጉት እነሱ አላማቸው አክቹሊ ፓተንት ማድረግ ነው። ፓተንት የምታደርጉት ከሆነ ፓተንቱን ሼር ማድረግ እንፈልጋለን። ኦር ቤነፊት ሼር ማድረግ የምትሸጡበትን ቤነፊት ሼር ማድረግ እንፈልጋለን። ወይ ደግሞ የምትሰሩትን ክትባት ወይንም መድኃኒት በቺፕ ዋጋ ነው ኬንያ መግዛት ያለባት። ወይ በነፃ ነው መስጠት ያለባችሁ ወይ እንትኑን ቤነፊቱን ሼር ማድረግ አለብን የሚል ማን ነው ክሎ መኖር አለበት ህጉ ላይ። ኢትዮጵያ ግን እንደዛ አልጠየቀችም ነው። ኢትዮጵያ ጄኔሪክ የሆነ መድኃኒት መግዛት አትችልም። መድኃኒትም ሆነ ክትባት which means አሁን ለምሳሌ let's say ዩኤስ የምትሰጠን አሁን የምታመጣልን ክትባትም ሆነ መድኃኒት ተወደደብን፣ ስለዚህ ሌላ አልተርኔቲቭ እንፈልግ አማራጭ እንፈልግ ብለን እንኳን ሄደን መግዛት አንችልም። ምክንያቱም ውሉ ላይ ምን ይላል? ባይ አሜሪካን ከአሜሪካ ካምፓኒ ነው መግዛት ያለባት ኢትዮጵያ። ካልሆነ ውሉ ፈራሽ ማድረግ ትችላለች አሜሪካ ይላል። ሌላ ደግሞ የ150 ሚሊዮን ቦነስ አላት። እነዚህ ነገሮች ማክበር ከቻለች ኢትዮጵያ $150 ሚሊዮን ይጨመርላታል የሚል አለ። ሜዲካል ኮሎኒያሊዝም እያሉት ነበር ኬንያኖች። ዴታና ሜዲካል ኮሎኒያሊዝም ነው ይሄ አዲሱ የቅኝ ግዛት ስታይሎቻቸው። ሌላው ደግሞ ጥላ ያስነሳው ማለት ነው እንደዚህ ቴክኒካል አድቫይዘሮች የሚባሉ አሜሪካውያን ወደ ሚኒስትር ኦፍ ሄልዝ ውስጥ ገብተው እንዲሰሩ የሚል አለ ማለት ነው ፊርማው ላይ። የአሜሪካውያን መጥተው እኛ አገር ሚኒስትር ሄልዝ ውስጥ እንዲሰሩና ኬንያ ነው አለች። ለምን የኛን ሰዎች አንደርማይን እያረጋችሁ ነው ወይ? እና ሲቀጥል ዲሉ ራሱ አሜሪካ ፈርስት እያለ ሰው ይሄ የሚመጡት ሰዎች ለአሜሪካ ነው እንጂ የሚሰሩት ለኢትዮጵያ ወይንም ለኬንያ አይሰሩም ማለት ነው። which is አሁን ለምሳሌ ፕራዮሪቲ መስጠት የነበረብን አሁን የሴቶች ሞት ምናምን ካለ የእናቶች ሞት ምናምን ካለ ለሱ ፕራዮሪቲ መስጠት ትቶ አሜሪካዊ ስለሆነ አሜሪካ የምትፈልገውን ዴታ ብቻ ማሯሯጥ ነው የሚይዘው። ለአሜሪካ ብቻ ነው መስራት የሚችለው። ስለዚህ አንድ ሉዓላዊነቷ የተጠበቀ አገር ለምን የሌላን አገር ሉዓላዊነት ታስጠብቃለች? ኖ ዌይ፣ ይሄ ዲል መውጣት አለበት ነው የሚሉት። ሌላው ደግሞ ማለት ነው ዴታችንን አንዴ ከሄደ በኋላ ዩኤስ ሰርቨር ውስጥ ነው የሚገባው። ሰርቨር ውስጥ ከገባ በኋላ ምን ይላል ኤምኦዩ ላይ? በዩኤስ ሎ ነው ገቨርን የሚደረገው ይሄ ዴታ ይላል። ናት በኬንያ ሎ ኦር ናት በኢትዮጵያ ሎ ናት በአፍሪካ ሎ ምናምን አይደለም ገቨርን የሚደረገው። ስለዚህ ይሄንን ኢንፎርሜሽን ዴታውን ለፈለጉት ኢንሹራንስ ካምፓኒ ለፈለጉት እንትን አሜሪካውያን ማድረግ ይችላሉ ማለት ነው። የነሱ እንትን አሁን የነሱ ንብረት ይሆናል ማለት ነው አንዴ ከኛ አልፎ ከሄደ በኋላ። and they were like no እኛ ኦን ማድረግ የምንችልበት ኬንያውያኖች ኦን ማድረግ ዴታውን
ኦን ማድረግ የምንችልበት መንገድ ይፈለግ እንጂ ወይንም ለእነሱ እንደዚህ ፉል አክሰስ የ25 ዓመት ነው ባይቲ ለ25 ዓመት ነው አክሰስ የፈለጉት የእኛን ሜዲካል ሪከርድ የፈለጉት 100 ሚሊዮን ህዝብ ሪከርድ ለ25 ዓመት ስትልኩላቸው እሱ በቃ they will know ማለት ነው እያንዳንዱ ምን በሽታ አለበት ማን ምንድን ነው እንዴት ምንድን ብለዳችሁ ውስጥ ምን አለ ዲኤንኤያችሁ ውጤታችሁን እማይ እንዳለ ማለት the whole deal እኔ the whole time ሳነበው በቃ ውስጤን እያመመኝ አንድ ምንም አለማድረግ እውነት በቃ ለካ ተራ ዶክተር ነኝ አልኩ ማለት ላይክ ምንም ማድረግ ለካ አልችልም እንዴ እኛ ሀገር ሲቪል ሶሳይቲ የለም እንደዚህ ለምን ይጠይቅ እኛም ክሎ ያስፈልገዋል እኛም መጠየቅ አለብን ኦር ኢትዮጵያ ማን ነው ኢትዮጵያ ብቻዋን ተሰሚነት አይኖራትም እንኳን የሚል ካልን ማለት ነው ከነ ኬንያ ጋር ከነ ሩዋንዳ ምናምን ጋር ተባብረን አንድ ላይ መጠየቅ እንችላለን ኦር ኤዩ እንዲጠይቅ ለማድረግ እንችላለን you know what I mean surveillance ውስጥ ነን ማለት ነው 24/7 surveillance እና it's scary I don't know እኔ ምንም አለማድረጌ ብቻ አሳዝኖኛል ባይቴ እኔ I just felt bad እውነት በጣም ያዘንኩት you have no idea በጣም ያዘንኩት እና እንደ አህጉር እውነት ተረግመናል እንደ አህጉር ኤዩስ ምንድነው እየሰራ ያለው honestly ደግሞ ኤዩ እንትን አለው ባይዜ ምንድነው ግሎባል ፓንደሚክ ትሪቲ ነው እና የሆነ ብቻ ዲል 20% ኦፍ የሆነ ምናምን ወደ ሀገራቶች የሚደል የሆነ ትሪቲዎች አሉ እሱን ራሱ እንትን ይላል የጣሰ ነው ኤምኦዩ ባይዜ እና እኔ I just don't know anyways ይሄ ነው እንግዲህ በነገራችን ላይ ይሄ ነገር የቆየ ነገር ነው ኦሬዲ አሁን ላይ ኢትዮጵያ ተግባራዊ መሆን የጀመረ ነገር ነው ኢትዮጵያ ፈርማ ብሩን ተቀበላ ኦኬ የኛን ዲኤንኤ የኛን ምርመራውን መላክ ጀምራለች ኦሬዲ ኢትዮጵያ ወደ ስራ የገባችበት ነገር ነው ለ25 ዓመት ነው እንግዲህና ግልጽ ነገር ነው የታችን ያብራራችሁ ብያስባለሁ እናንተም ይሄን ነገር ሰርተካችሁን ለማየት ሞክሩ እታችን ስላስቀመጣችሁ ማለት ነውና ዕውቀቱ ያላችሁም ትረዱታላችሁ ዋና ሰው ምንድነው አሁን የዚህ ትልቁ ችግር መሰላችሁ አይ ቲንክ ከዚህ አሰምቻችሁ ነገርያችሁ ነበር ይሄን ነገርና ምን ያደርጋሉ እንደዚህ ዲኤንኤያችን ምናምን ሁኔታችን ምናምን ካላቸው ራሳቸው በሽታ ያመርታሉ ራሳቸው መድኃኒትም ያመርታሉ ኦኬ መጀመሪያ በሽታውን ያስገባሉ ዘን መድኃኒቱን ከነሱ እንድንገዛ እነሱ ገንዘብ ያገኛሉ ማለት ነው የሚገዛው ገንዘብ ደግሞ መድኃኒት ደግሞ ብሯን ነው የሚገዛው በጣም ውድ ነው የሚሸጥልን ከነሱ ውጪ ደግሞ ከያሰው መግዛት አይችሉም እንደዚህ አይነት ውስብስብ የሆነ ነገር ያለው ነገር ነው ኢትዮጵያ ፈርማ ለብር በላ ፈርማ ተግባራዊ ያርገሽ የምትገኘውና ይሄን ነገር ማንንም አልተቃወመም ማንንም አልተናገረም ወጥቶ የሰማም የለም ከጀምሩ አንዳንድ ሰው እነዚህ በሚዲያ የሚጠቀም ሰው አንዳንድ ሰው በጉዳዩ ላይ ሪሰርች የሚሰራ ሰው ተመለከተው እንጂ አልሰማንም ራሱ የሰማም የለም ማንንም የማያልሰማው ነገር ነው ግን ኢትዮጵያ ተግባራዊ ማድረግ የጀመረችው ነገር ነውና ይሄን ነገር የኬንያ ህዝብ ተቃውሞ እንግዲህ እንዲሁም እነ ዊሊያም ሩቶን ወይ ደግሞ ኢትዮጵያ ጠቅላይ ሚኒስትር ፕሬዚዳንት ይመስለኛል ጠቅላይ ሚኒስትር ፕሬዚዳንት መስለኛ አይ ቲንክ ለፍርድ አቅርበው ይታሰር ወይ ደግሞ ይሄን ነገር አስቆሙልን ብለው አሁን ከምን ድረስ ባላቅም የዛን ጊዜ ቆሞ ነበር ጉዳዩ አይሆንም በፍጹም አይሆንም በኢትዮጵያ ህዝብ የኬንያ ህዝብ ማለት ነው ቀኝ ያልተገዛ ህዝብ ነው ኬንያ ህዝብ እኛ ግን ቀኝ ያልተገዛን ሰዎች እንኩራራለን ቀኝ ባለም መገዛታችን ምናምን ዘን ከዚህ በላይ ቀኝ መገዛት ሜዲካል ምንድን ነው ያለችው እና አላቅም ብቻ እግዚአብሔር ይሁነን በዚህም በዛ ሰብተናል በዚህም በዛም በዚህ ነው ኑሮድነቱ የመጣው እንጂ ኑሮድነቱ ዝም ብሎ መንግስት ከመሬት ተነስቶ ቀጣ ያለ ጨመረ ያለው ጉዳይ አይደለም ኦኬ እሱ ከላይ የሚይዘው ይዞት ነው አለቆች ናቸው ከላይ እሱ የሚያዙት እነዚህ ያረገ የሚገኘውና በተቻለ አቅም አሁንም ምንድነው የኔ ዋና ሐሳብ መንግስት እንደዚህ ነገሮችን ሲወስድ ለህዝብ ያሰብ ቢሆን ብሩ ብቻ ባይታሰብ ኦኬ ኢትዮጵያ ህዝብ ለብዙ ሺህ ዓመታት ተንደላቆ እየበላ ይጠጣ ወጥቶ ይገባ በሰላም ኖሯል ኦኬ ምንም መተካ ሀይታ ሞደርን አርጋት ምናምን ብላችሁ ጭራሽ ወደ ማትወጣበት አዘቅጥ ነው ያስገባችሁ የምትገኙትና ሀገር ማደግ አለባት ከሌሎችን መከተል አለባት ከሌሎች መምረጥ አለባት ፎርስ ከጎረቤታዎች በልጣ መገኘት አለባት ቢያንስ ባትበልጥም እኩል መታየት አለባት ምናምን የሚል ነገር ሊኖር ይችላል የስ ሊሆናል ግን እሱ ህዝቡን ታሳቢ ባረገ መንገድ ቢሆን ነው መልካም ነው ብዬ እናንተ በዚህ ጉዳይ አሳችሁ ኮሜንት ላይ አስቀምጡልኝ በቀጣዩ እንመለሳለን እንግዲህ ላይክ እና ሼር ማድረጋችሁ እንዳትረሱ አሳችሁ ኮሜንት ላይ አስቀምጡልኝ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን ቸር ቆዩልኝ